የህወሓት የጦር አበጋዞች ለኤርትራ የእጅ መንሻ ሰፊ መሬት ለመስጠት መወሰናቸው ተሰማ። ለሁሉም የግንባርና ማዕከላዊ ወታደራዊ አዛዦች በተሰጠ አቅጣጫ የኤርትራ ጦር በሶስት አቅጣጫ በሶስት የክልሉ አካባቢዎች በይፋ ይገባል። በሚስጥር ይያዝ ተብሎ ስለወጣው መረጃም እንነግራችኋለን። የኢትዮጵያ አየር ኃይል አስመራን አሸበረም። ሰሞነኛው የኢትዮጵያ ማስጠንቀቂያዎች እንደተፈራው ወደ ተግባር ገቡ። የኢትዮጵያ አደገኛ ድሮን በኤርትራ ሰማይ ላይ በዝርዝር ይዘናል። የመታደግ ዘመቻ ሰራዊቱን እንደ ጉንዳን ለዓላማው ከመላ ሀገሪቱ ወደ ሰሜን ሲተም ህወሓትና አስመራ የውቀሳ መግለጫ አከታትሏል። ለጥቂት ቀናት ኦፕሬሽን ከአዲስ አበባ ጀምሮ ከሌሎች የሀገሪቱ ክፍሎች ሜካናይዝድ እና የታጠቀ ዘመናዊ ሰራዊት በተለያየ አቅጣጫ ዛሬ ወደ ሰሜን ሲተም ውሏል። ዝርዝር አለን። የጀነራሉ መኖሪያ በሳት ወደመ። ቃጠሎው መንስኤ ከባድ የፖለቲካ ውዝግ አስነስቷል። ሻዕቢያና ህወሓት እጃቸው እንዳለበት ተጠቁሟል። በዝርዝር እንነግራችኋለን። ህወሓት የፖለቲካ ማዕከሉን ዋና ከተማዋን ጥሎ ሸሽቷል። ከመቀለ የሸሸው ህወሓት መቀመጫውን ለአስመራ ወደ ቀረበ ከተማ አዘዋውሯል። መተማመን በጠፋበት የትግራይ ፖለቲካ ህወሓት የሚተማመንበት ጥብቅ ተቋማዊ ዲሲፕሊን ፈርሶ ፖለቲካዊና ወታደራዊ መረጃዎች በቀላሉ እየወጡ ነው። ድርጅቱ በታሪክ ለመጀመሪያ ጊዜ በመቀለ ያለውን የፖለቲካ የበላይነትና የጸጥታ መተማመን ማጣቱም ተገልጿል። ዝርዝር አለን። የኢትዮጵያ ወታደራዊ አቅም ተጠናክሯል። ዛሬ በርካታ ዘመናዊ መሳሪያዎች ከወዳጅ ሀገር ኢትዮጵያ እጅ ገብቷል። ተጨማሪ ይዘናል። የኢትዮጵያ አየር ኃይል አስመራን አሸብሯል። የሰሞነኛ የኢትዮጵያ ማስጠንቀቂያዎች እንደተፈራውም ወደ ተግባር ገብቷል። የኢትዮጵያ አደገኛ ድሮንም በኤርትራ ሰማይ ላይ ኤርትራን ሲያሸብር ውሏል። በዝርዝር እንመለከቷለን። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ አዲስ ሚዲያዎች ነን። በየዕለቱ አዳዲስና ዝርዝር ያልሰሙ መረጃዎችን ይዘን በአዲስ መልክ እየመጣን እንገኛለን። ቻናላችንን ሰብስክራይብ፣ ሼር በማድረግ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንገባለን። የኢትዮጵያ አየር ኃይል አስመራን አሸብሯል። ሰሞነኛው የኢትዮጵያ ማስጠንቀቂያዎች እንደተፈራው ወደ ተግባር ገብቷል። የኢትዮጵያ አደገኛ ድሮን በኤርትራ ሰማይ ላይ ሲያንዣብብ ውሏል። ኢትዮጵያ የሩሲያ ኦሪዮን የተባለ አደገኛ ድሮን በቅርቡ እንደታጠቀች ይታወቃል። ይህ ዘመናዊ ድሮን በኤርትራ ሰማይ ላይ ትናንትና ማታ ሌሊቱን ሙሉ ከሃዲያሌ እስከ አስመራ ያለውን አካባቢ እየቃኘ ያደረ ሲሆን የኤርትራ ጦር ድሮኑን ለማውደም አስበው ሌሊቱን ሙሉ ነባር መሳሪያውን ሲተኩስ ቢያድርም ነገር ግን አልተሳካላቸውም ሲሉ ወታደራዊ ምንጮች ገልጿል። ይህ ዘመናዊና አደገኛ ድሮን የሻዕቢያና ዋና ዋና የጦር ማከማቻ ካምፖችን ወታደራዊ እንቅስቃሴና ተቋማት ኢላማ ውስጥ አስገብቷል። ከሰሞኑ ዛሬን ጨምሮ የኢትዮጵያ የትግራይ መሬት መወረር የያዘው የአስመራ ጦር የኢሳያስም ጦር ኢትዮጵያ በምላሹ ልታደርግ እንደምትችል ወታደራዊ ተቋማት ብቻ ሳይሆን እያንዳንዱ የአስመራ ባለስልጣናት ኢላማ ውስጥ መሆኑን ለማሳየት ያለመ የድሮን ቅኝት ማድረጉ ነው ተነገረው። የህወሓት የጦር አበጋዞች በዛሬው ሚስጥራዊ ስብሰባ ለኤርትራ መሬት ለመስጠት መወሰናቸው ታውቋል። ለሁሉም የግንባርና ማዕከላዊ ወታደራዊ አዛዦች በተሰጠ አቅጣጫ የኤርትራ ጦር በሶስት አቅጣጫ በሶስት የክልሉ አካባቢዎች በይፋ ይገባል። ኃይሌ ሥላሴ ግርማይ ወይም ወዲ እምበታይ የሚባለው የህወሓት ቁልፍ ጀነራል ሁሉንም የግንባሮችና ማዕከላዊ ወታደራዊ አዛዦችን ከክፍለ ጦር አዛዦች በላይ ያሉትን በህወሓት በኩል ያለውን አቋም ገልጾላቸዋል። በምዕራባዊና ደቡባዊ ግንባሮች ላይ ሁሉን አቀፍ ጥቃት እንሰነዝራለን። ከጎናችን ከሚቆመው የኤርትራ ጦር ድጋፍ ለማግኘት ስንል መሬት ለፕሬዝዳንት ኢሳያስ መንግስት እንሰጣለን ብሏቸዋል። ስለዚህ ሻዕቢያ በሰሜን ምዕራብ፣ በመካከለኛው፣ በምስራቅና በደቡብ ምስራቅ የትግራይ ግዛቶች ውስጥ ወደሚገኙት የተወሰኑ አካባቢዎች ይገባል። ለታችኛው ወታደራዊ ክፍሎችም አተንገሩ ሲልም የህወሓት ጀነራል አስጠንቅቋቸዋል ተብሏል። ይህ ጀነራል በጌታቸው ረዳ ኮምቦልቻ ላይ በቢሊዮን ብር ከባንክ ዘርፏል በሚል ክስ እንደቀረበበት ይታወቃል። ይህንን አቅጣጫ እንዲተገብሩ በስብሰባ ትዕዛዝ የተቀበሉት ገብረ አዴት ኮሎኔል ካሳይ የቀድሞ የምዕራብ ግንባር ሎጂስቲክ ኃላፊ፣ ልጅለም ማሾ በየነ፣ ምግባህ ላይ አዲሱ የሰራዊቱ ዘመቻዎች መምሪያ ዮሐንስ መዲድ ጆን መድን ናቸው። የትግራይ ተቋሚዎች ይህ አደገኛ እንቅስቃሴ ነው ሲሉም አስጠንቅቋል። በይፋ የኤርትራ ጦር ከህወሓት ታጣቂ ጋር የሚንቀለቀል ሲሆን የውጊያ አመራርነቱን የኢሳያስ አፈወርቂ ጦር ይወስዳል። ይህም በርካታ የትግራይ ወጣቶች እንዳይሸሹ አድርገው ኋላ እየወጉ በጦርነት ይማግዷቸዋል ሲሉም ተቋማቸውን አሰምተዋል።
የኢትዮጵያ ወታደራዊ አቅም ተጠናክሯል። ዛሬ በርካታ ዘመናዊ መሳሪያዎች ከወዳጅ ሀገር ኢትዮጵያ እጅ ገብተዋል። ሌሊቱን ከዩናይትድ አረብ ኤሚሬትስ አቡዳቢ የተነሱ የጦር መሳሪያ የጫኑ አውሮፕላኖች አዲስ አበባ አቅራቢያ ደብረ ዘይት ሐረር ሜዳ ላይ ተራግፈዋል። መሳሪያዎቹ በዝርዝር ማወቅ ባንችልም ከፍተኛ ቁጥር ያለው የጦር መሳሪያ መግባቱን ግን ተረድተናል። ዋትን የንቀጠቀጠው የመከላከያ ሀገርን የመታደግ ዘመቻ ሰራዊቱ እንደ ጉንዳን ለዓላማው ከመላው ሀገሪቱ ወደ ሰሜን ሲተም ዋትና አስመራ የወቀሳ መግለጫ አከታትሏል። ለጥቂት ቀናት ኦፕሬሽን ከአዲስ አበባ ጀምሮ ከሌሎች የአገሪቱ ክፍሎች ሜካናይዝድ የታጠቀ ዘመናዊ ሰራዊት በተለያየ አቅጣጫ ዛሬ ወደ ሰሜን ሲተም ውሏል። በመከላከያ በ10 ቀናት ኦፕሬሽን ትግራይን ነፃ እናደርጋለን የሚል ቅድም ተይዟል ሲሉ የጸጥታና ደህንነት ሪፖርቶችም ገልጸዋል። በመከላከያ በ10 ቀናት ውስጥ ኦፕሬሽን ተደርጎ ትግራይን ነፃ እናደርጋለን የሚል ዕቅድ ተይዟል ሲሉ የጸጥታና ደህንነት ሪፖርቶች ገልጠዋል። ይህንን መረጃ ጨምሮ ባህርዳር ዙሪያ፣ ደብረታቦር ቀጠና፣ ሰሜን ወሎና ማዕከላዊ ጎንደር አንዳንድ አካባቢዎች ሰራዊቱን አካባቢውን ትቶ ወደ ሰሜን እየተመመ ነው። በተለይ የደብረታቦር ቀጠና በርካታ ሰራዊት ተንቀሳቅሷል ሲሉ እማኞች ነግረውናል። ከመላው አገሪቱ በተለይም ደግሞ ከአዲስ አበባ ወደ ሰሜን ኢትዮጵያ ታንክን፣ መድፍን ጨምሮ ከበርካታ ሰራዊት ጋር ሌሎች ዘመናዊ ከባድ መሳሪያዎችን ጨምሮ ዛሬ ሲጓጓዝ ውሏል። ይህ በተለይ ወልቃይት ሰቲት ሁመራ ዞንን ማዕከል ያደረገ የኃይል ክምችት እንዲሁም አፋርን በጨርጨር በካላዋ በኩልም እሱን ማዕከል ያደረገ የኃይል ስብሰባና ስምሪት ክምችትም እየተደረገ ነው ያለው። በዋግምራ ዞንም እንደዚሁ አዲስ ስምሪት ተሰጥቷል። ወደ ቆላ ተንቤን አካባቢ መከላከያ የሚገሰግስ ይመስላል። ህወሓት የፖለቲካ ማዕከሉን ዋና ከተማዋን ጥሎ ሸሽቷል። ከመቀለ የሸሸው ህወሓት መቀመጫውን ለአስመራ ወደ ቀረበ ከተማ አዘዋውሯል። የህወሓት ከፍተኛ አመራሮች መቀመጫቸውን ከመቀለ ከተማ ወደ ሽረ እንዳስላሴ ማዘዋወራቸው ድርጅቱ በታሪኩ ለመጀመሪያ ጊዜ በመቀለ ያለውን የፖለቲካ የበላይነትና የጸጥታ መተማመን ማጣቱን የሚያሳይ ግልጽ ምልክት ሆኗል። ይህ ድንገተኛ የመቀመጫ ለውጥ እንደ መደበኛ ዝውውር ሳይሆን ከህዝብ ቁጣ ለመሸሽ የተደረገ ማፈግፈግ ነው ተደርጎም ተወስዷል። ጦርነት አንፈልግም ከሚለው ጀምሮ በመቀለ ከተማ በአመራሩ ላይ ያለው ቅሬታ የከረረ መምጣቱ አመራሩ ላይ ጥቃት ሊሰነዘር ይችላል የሚል ስጋት መፍጠሩም ተነግሯል። በክልሉ ያለውን የፖለቲካ ወታደራዊ መረጃና ዕቅዶችን እንዲሁም ኦፕሬሽኖችን ጭምር ከስብሰባ ሳይወጡ መረጃዎችን ማግኘት እጅግ ቀላል ሆኗል። ህወሓት ከ50 ዓመት ወዲህ ትልቁን መፈረካከስ አሳይቷል። በህወሓት ውስጥ መተማመን ጠፍቷል ተብሏል። ይህም ህወሓት አምኖ ማዕከላዊ ትግራይን እንዳይቀመጥ አድርጎታል። ሽረን እንዲሁም እንደ አማራጭ መጠጊያ መምረጥ አመራሩ ራሱን ከከተማ የፖለቲካ ውጥረትና ከህዝብ ግፊት ለማራቅ የወሰደው እርምጃ ነው የተባለ ሲሆን በቀላሉ ወደ ኤርትራ ለመሻገርና የአስመራ ፖለቲከኞችን ለመቀበል እየተጠቀሙበት ነው ተብሏል። የጀነራሉ መኖሪያ በእሳት ወደመ። ቃጠሎው መንስኤው ከባድ የፖለቲካ ውዝግብ አስነስቷል። ሻዕቢያና ህወሓት እጃቸው እንዳለበትም ተጠቁሟል። በሽረ የብርጋዴር ጀነራል ጀማል ወዲ ጎጃላ መኖሪያ ቤት በቃጠሎ ወድሟል። በትግራይ ክልል ሽረ እንዳስላሴ ከተማ የሚገኘው የብርጋዴር ጀነራል ጀማል ወዲ ጎጃላ መኖሪያ ቤት በትላንትናው ዕለት በደረሰ የቃጠሎ አደጋ ሙሉ በሙሉ ወድሟል። ቃጠሎው በሌሊት በተከሰተ ሲሆን በቤቱ ውስጥ የነበረው ንብረት ሙሉ ለሙሉ መውደሙም ተገልጿል። ስለ አደጋው መንስኤ እስካሁን በይፋ የተሰጠ መግለጫ ባይኖርም ምንጮች በቤቱ ውስጥ ተከማችቶ የነበረ ነዳጅ ለቃጠሎ መነሻ ሊሆን እንደሚችል ጠቁሟል። ይሁን እንጂ በተቃራኒው ድርጊቱ ኦን ተብሎ የተፈጸመ ሊሆን እንደሚችል የሚጠረጥሩም አሉ። ጀነራሉ ከህወሓትና ሻዕቢያ ጽምዶ ግንኙነት ጋር በተገናኘ መቃወማቸውን የሚገልጹ ወገኖች በህወሓት አሊያም ሽረ ላይ እንዳሻቸው ሰርጎ ገብቶ የሚንቀሳቀሰው የኤርትራ ጦር ይህንን ቃጠሎ ሳያቀነባብር እንዳልቀረም ተገልጿል። ብርጋዴር ጀነራል ጀማል በትግራይ ጦርነት ወቅት በከፍተኛ ወታደራዊ አመራርነት ያገለገሉ ሲሆን አሁን ያለውበት ሁኔታ ምን እንደሆነ ዝርዝር መረጃ ማግኘት አልተቻለም። የቤታቸው መቃጠል በከተማው ነዋሪዎችን በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል። ጀነራሉ በኢትዮጵያ ኤርትራ ጦርነት ወቅትም የ8ኛ ሜካናይዝድ ክፍለ ጦር አዛዥ ሆነው ተዋግተዋል። ኢትዮጵያውያን ኤርትራውያንና ሶማሊያውያን ወደ አውሮፓ ለመሻገር በብዛት በሚጠቀሙበት በሊቢያ የባህር ጠረፍ ላይ በደረሰ አሰቃቂ የጀልባ መገልበጥ አደጋ የሁለት ሕፃናትን ሕይወት ጨምሮ 53 ስደተኞች መሞታቸውን የተባበሩት መንግስታት ድርጅት የዓለም አቀፍ ስደተኞች ድርጅት IOM ገልጿል። እንደ ድርጅቱ መግለጫ ከሆነ በአደጋው ወቅት በጀልባው ላይ 55 ሰዎች የነበሩ ሲሆን ከአደጋው በተአምር ሊተርፉ የቻሉት 2 ናይጄሪያውያን ሴቶች ብቻ ናቸው። ጀልባዋ አልዛዊ ከተባለች የሊቢያ
የወደብ ከተማ ተነስታ ለ6 ሰዓታት ያህል ከተጓዘች በኋላ ነው አደጋው የደረሰባት። ሕይወታቸው ያለፈ ስደተኞች ከተለያዩ የአፍሪካ ሀገራት የተሰባሰቡና የተሻለ ሕይወት ፍለጋ ወደ አውሮፓ ለመሻገር ጥረት ያደረጉ የነበሩ መሆናቸውም ታውቋል። ይህ አደጋ በሜዲትራኒያን ባህር ላይ በየጊዜው የሚከሰተውን የስደተኞች እልቂት በድጋሚ አሳይቷል። የዓለም አቀፉ ስደተኞች ድርጅት IOM ምንም ሪፖርት እንደሚያመለክተው ገና በገባንበት የ2026 የፈረንጆቹ ዓመት ብቻ ከሊቢያ ተነስተው ወደ አውሮፓ ለመሻገር ሲሞክሩ ሕይወታቸው ያለፈ ስደተኞች ቁጥር 500 ደርሷል። ይህ አሳዛኝ ሁኔታ ዓለም አቀፉ ማህበረሰብ ህገወጥ የሰዎች ዝውውርን ለመግታትና ደህንነቱ የተጠበቀ የስደት መስመሮችን ለመፍጠር የሚያደርገው ጥረት አሁንም ከፍተኛ ፈተና እንደተጋረጠበት የሚያሳይ ነው። የኢራን የሚሳኤል ፋብሪካዎች በከፍተኛ ፍጥነት እየሰሩ ነው። የእስራኤሉ ታዋቂ ጋዜጣ የደህንነት ምንጮችን ዋቢ አድርጎ ባወጣው መረጃ መሰረት ኢራን የሚሳኤል የማምረት አቅሟን በሚያስደነግጥ ሁኔታ ጨምራለች። በዘገባው ላይ የተጠቀሱት ዋና ዋና ነጥቦች ቁጥሩ ኢራን በአሁኑ ወቅት ላይ በወር 300 የባላስቲክ ሚሳኤሎችን እያመረተች ትገኛለች። ይህ ማለት በቀን በአማካኝ 10 አዳዲስ ሚሳኤሎች ወደ ክምችት ይገባሉ ማለት ነው። የቴክኖሎጂ ድጋፍንም በተመለከተ ይህ መጠነ ሰፊ ምርት ከቻይና በሚገቡ የቴክኖሎጂ ግብዓቶች የታገዘ መሆኑም ተገልጿል። የእስራኤል ስጋት የእስራኤል የደህንነት ተንታኞች እንደሚሉት ኢራን በዚህ ፍጥነት ምርቷን ከቀጠለች በሚቀጥሉት ጥቂት ዓመታት ውስጥ የሚሳኤል ክምችቷን ከ6000 ወደ 10000 ልታሳድግ ትችላለች። የቀጠናውን የኃይል ሚዛን ሊቀይር ይችላል ተብሏል። ዳግም ግንባታ ኢራን ይህንን የምታደርገው ባለፈው ዓመት ከእስራኤል ጋር በነበረው ወታደራዊ ፍጥጫ የጠፋባትን የጦር መሳሪያ ክምችት በአጭር ጊዜ ለመተካት እንደሆነም ተነግሯል። በመጨረሻም የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በተባበሩት አረብ ኤሚሬትስ ያደረጉትን ይፋዊ የሥራ ጉብኝት አጠናቀው ወደ ሀገራቸው ተመልሰዋል። ፕሬዝዳንቱ ከአቡዳቢው ፕሬዝዳንታዊ አውሮፕላን ማረፊያ ሲነሱ የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናያን አሸኛኘት አድርገውላቸዋል። ሁለቱ መሪዎች በቆይታቸው በጋራ በሚያሳስቧቸው ቀጠናዊ ዓለም አቀፋዊ ጉዳዮች ላይ የመከሩ ሲሆን በተለይም በመካከለኛው ምስራቅ ባለው ወቅታዊ ሁኔታ ላይ ሰፊ ውይይት አድርገዋል። መሪዎቹ በጋዛ ሰላም እንዲሰፍን የተኩስ አቁም ስምምነቱ ተግባራዊነትን ማፍጠን፣ ሰላማዊ ሰዎችን መከራ ለመቀነስ፣ ሰብአዊ እርዳታን ያለምንም እንቅፋት በበቂ ሁኔታ እንዲገባ ማድረግ በሚሉ ነጥቦች ላይ አጽንኦት ሰጥተዋል። ተመሰረተ ፍትሃዊ፣ ዘላቂ እንዲሁም ሰላም እንዲመጣ መስራት ለቀጠናው ደህንነት መረጋጋት ወሳኝ መሆኑንም አሳስበዋል። ፕሬዝዳንት አልሲሲ በቆይታቸው ከሼክ መሐመድ ቢን ዛይድ ጋር በመሆን መሐመድ ቢን ዛይድ የአርቲፊሻል ኢንተለጀንስ ዩኒቨርሲቲን ጎብኝቷል። በጉብኝታቸውም ስለ ዩኒቨርሲቲው የመሰረተ ልማት ግንባታ፣ ስለ አካዳሚክ ፕሮግራሞችና ዩኒቨርሲቲው በተረቀቀ ቴክኖሎጂና በአርቲፊሻል ኢንተለጀንስ ዘርፍ እያሳየ ስላለው እድገት ገለጻ ተደርጎላቸዋል። ይህ የቴክኖሎጂ እድገት የተባበሩት አረብ ኤሚሬትስ የረጅም ጊዜ የልማት ራዕይን በመደገፍ ረገድ ያለውን ሚናም ተመላክቷል። በመጨረሻም ሁለቱ መሪዎች በቀጠናው ሰላም፣ መረጋጋትና የህዝቦች ብልጽግና እንዲረጋገጥ በቅርበት የመመካከርና ቅንጅታዊ አሰራራቸውን የማጠናከር ቁርጠኝነታቸው በድጋሚ አረጋግጧል።